ሰዎች የሰው ልጅ ማን ይሉታል አለ። ኢትስ ቬሪ ኢዚ ሰው የሚለውን አስተያየት ለመስጠት እኛም ራሱ ዝግጁ ነን። እንትኖች እንትን ይላሉ፣ እኛም ራሱ ዝግጁ ነን። በኋላ ጌታችን አዞረውና ወደ እነርሱ እናንተ እኔ ማን እንደሆንኩ ትላላችሁ አለ። ጴጥሮስ የሰጠ መልስ ትዝ ይላችሁ እንደሆነ ኮምባይንድ ነው አንድ ላይ። ምን አለ? አንተ ክርስቶስ መሲህ፣ ሰው፣ ክራይስት፣ ነፃ አውጪው፣ አንተ ክርስቶስ ደግሞ የሕያው እግዚአብሔር ልጅ። ክርስቶስ ሰዋዊ ማንነቱን አመላካች ነው ብዬ አምናለሁ። የእግዚአብሔር ልጅ በኋላም እንደምናየው መለኮታዊ ማንነቱ ፍጹም ሰው፣ ፍጹም አምላክ። ይሄ እምነት አስደናቂ ነው። ጌታችን የተደነቀበት እምነት ይሄ ነው። አንተ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ነህ። ዩር ሂውመን ዲቫይን ክራይስት ማለት ጳውሎስንም አንስተን ነበር። ሮሜ 1 ላይ ሴንተር ነው። ሮሜ ምዕራፍ 1 ላይ ቁጥር 3-4 ላይ ያለው እና ይሄ ወንጌል ስለ ልጁ ነው የሚለው ማለት ሰው እግዚአብሔር ልጅ ያደርገዋል ዲቫይን። ይሄ ወንጌል ስለ ልጁ ነው፣ እሱም ጌታችን ኢየሱስ ክርስቶስ ነው ይልና በስጋ የሚለው ሂዝ ሂውመን ዲሴንደንስ ነው። ስጋ የሚለው ሌላ ነገር የለውም፣ ሌላ ትርጉም። ስጋ በጣም ብዙ ጊዜ ከአሮጌው ባህሪ ጋር ከምናምን ስለሚገናኝ እንዳያምታታችሁ ወንድሞች እናቶች፣ አኮርዲንግ ቱ ሂውመን ከሰው ተዋረዱን ስንመዘው ዘሩን ከዳዊት ነው። ሰው ግን ደግሞ የእግዚአብሔር ልጅ ነው። ትንሣኤው የገለጠው የእግዚአብሔር ልጅ ነው። ሶ was human and divine። ይሄን በጣም በስርዓት ማወቅ በጣም ያስፈልጋል። እና ቶሎ ብዬ አንዳንድ ነገር አሳያቸዋለሁ፣ ግን በስርዓት it's a very important doctrine። ኢየሱስን ደግ ሰው ነው ብሎ የሚያምን ሰው አለ፣ አስተማሪ ነበር ብሎ የሚያምን ሰው አለ፣ አሪፍ ነብይ ነው ብሎ የሚያስብ ሰው አለ። መቼም ከሰው ለየት ያለ ብሎ የሚያስብ በቂ አይደለም። ይሁን አሪፍ ሰውማ ብለውት ነበር ደቀ መዛሙርቱ ራሱ እኮ አላስቆማቸውም። ኤርሚያስ እኮ አሪፉ ነብይ ነው ባይዘው፣ ሕዝቅኤል ነው፣ ኤርሚያስ ነው፣ ዮሐንስ መጥምቁ ነው፣ ኤልያስ ነው። እሱ አይ ከዛ በላይ ነው ኢየሱስ። የትኛው መገለጥ ነው የሚያድነው? ክርስቶስ ሰው፣ የሕያው እግዚአብሔር ልጅ ዲቫይን፣ የዳዊት ልጅ ሰው፣ የእግዚአብሔር ልጅ ዲቫይን። ይሄ እምነት ነው የሚያድነው ብለን እናምናለን። ባይ ዘ ወይ አይ ቲንክ ዮሐንስ ወንጌል ምዕራፍ 20 ላይም ይሄንን ይናገራል። ኢየሱስ ክርስቶስ ያደረገው ብዙ ነገር አለ። ይሄንን መርጬ የጻፍኩላችሁ ኢየሱስ እርሱ ክርስቶስ መሲህ የእግዚአብሔር ልጅ መሆኑን እንድታምኑ አምናችሁ የዘላለም ሕይወት እንዲሆንላችሁ። see how important this ሙሉ መገለጥ የኢየሱስ በጣም ያስፈልጋል። ለማያምነው የሚያድነው እምነት እሱ ነው። ለምናምን ግን ወንድሞቼ እስካሁን ድረስ አሰላሰል ነበር። ይሄን ለምናምን ራሱ የእምነታችን ፋውንዴሽን ስለሆነ የኢየሱስን ማንነት ማወቅ በጣም ያስፈልጋል። አንደኛ ሴንስ ኦፍ ኮንፊደንስ እኮ ጥሩ ነው። እንኳን ክርስቲያን ሆንኩኝ እኮ በጣም ጥሩ ነው። ሲዘመር ቅድም እንኳን ክርስቲያን ሆንኩኝ። ይሄን ማለት የሚጨንቃቸው ሰዎች አሉ። ዋይ የሚያምታቱ ነገሮችን ስለሚሰሙ ያመንኩትን አውቃለሁ ያስፈልገዋል። ይሄ ኮንፊደንስ ያመንኩትን አውቃለሁ። የኢየሱስ ክርስቶስ መለኮታዊ ማንነት፣ የኢየሱስ ክርስቶስ ሰዋዊ ማንነት። አንዳንድ ጊዜ ሰዎች ያምታቱ ነው። ሰው አይደለም ወይ? ባለፈው እንዳነሳውላችሁ ማለት ሰው አይደለም ወይ? ተኝቶ የለም ወይ? እርቦት የለም ወይ? ምናምን ነው አይደለም ወይ? እንዴት አምላክ ነው ትላል? ታታብን ሳይሆን የቻልነውን ያህል ገልጠን የምናመልክ ኮንፊደንስ ያለን። ሁለት ጥቅስ የጠቀሰ ሁሉ የሚያምታታው እምነት እኮ አሸዋ ላይ የተመሰረተ ነው። ሁለት ጥቅስ። ለዚህ እኮ ነው አሁን የወንጌል ጠላቶች መጽሐፍ ቅዱስ ማጥናት ጀምረዋል። ከኛ በላይ ይሰብካሉ በተምታታ መልኩ እና ግራ አጋባ እና ደግሞ በየቤታችን በስልካችን ላይ ይመጣሉ። አትሊስት ሁሉን ነገር መመለስ ባልችልም ያመንኩትን ግን አውቃለሁ። አይ ኖ ሂም። ማንም ሊያምታታው የማይችል መሰረት ላይ እግዚአብሔር ይትከላችሁ። ይሄ በእውቀት ላይ የተመሰረተ ብቻ ሳይሆን በእኛ ማሰላሰል ላይ የተመሰረተ ብቻ ሳይሆን በመንፈስ ቅዱስ መገለጥ ላይ ደግሞ የተመሰረተ ፕላስ ለኮንፊደንስም ይጠቅማል። እኔ ልገባ ስለሁሉ ሳሰላስለው የነበረው ግን እንደው አሁን እኮ ዝም ብለን ያለ ነው ክርስቲያኖች ስለማናውቀው እኮ ብናውቀው እኮ ውልቅልቃችንን የሚያወጣ ማንነት ነው ያለው፣ ብትንትናችን የሚያወጣ ነፍስም አልቀረልኝ። ከሶሎሞን የሚበልጠው በዚህ አለ ይላል። ለምንድን ነው እኛ ነፍስ የቀረልን? because we haven't seen የቤተ መንግስቱን ውበት። እንደ እግዚአብሔር እኮ የሆነ ነገር እኮ ሊያደርገን ያስፈልጋል ወገኖች። ምንድን ነው መድኃኒቱ? የጸለይኩት ዛሬ ለምንድን ነው ዝም ብለን ያለ ነው ማለት ለምንድን ነው ነፍስም አልቀ? እኛ እኮ በጣም እኮ ነገሮቻችንን ጠብቀን ያለ ነው። ብትንትናችንን እኮ ያወጣል። ስለ እርሱ ሁሉን ተጎዳው and I'm happy ያስብላል። and I rejoice ሁሉን አጣው ስለ እሱ and I rejoice ያስብላል። ምንድን ነው ልዩነቱ? ማወቅ ማለት አንድ ያውቀው የነበረ ግን በጣም ያወቀው ሰው የሆነውን ላሳያችሁ። ዮሐንስ ራዕይ ምዕራፍ 1 ላይ እሱን እንደዚህ ካረገኛ እንዴት እንደዚህ ሳንሆን እንሞታለን? ጓደኛው ሊትራሊ ጓደኛው ነው ዮሐንስ ማለት። ጌታችን ስንት ደቀ መዛሙርት ነበሩት? እንጻችሁ ሰሞን እኮ ደስ ስለሚለኝ ነው። 12 ነበሩት። ከ12ቱ በጣም ጠጋ ያሉት ስንት ነበሩ? 3 ነበሩት። ጌታችን ማን ነበር ስማቸው? ዮሐንስ፣ ያዕቆብና ጴጥሮስ። እነኚህ ተራራ ላይ ይዟቸው ይሄዳል። ባዛኛው እንትን ያደርጋል። ከነኚህ ከ3ቱ በጣም ጠጋ ያለ ሰው ያለ አይመስላችሁ? ማን ነው? ዮሐንስ እኮ ዘ ቨሪ ዘ ክሎዝስት። እንደው አንዳንድ ዲፕ ሚስጥር ሲያምራቸው እሱን የሚልኩት ነው የሚመስል። ደረቱ ላይ የተጠጋው መጨረሻው ራት ላይ ደረቱ ላይ የተጠጋው እሱን ከዮሐንስ በላይ ማን ያውቀዋል? ጌታችን ቤተሰቡን እንኳን አደራ ያለው ለዮሐንስ ነው። እናቱን በተለይ ቬሪ ትረስትድ መሆን አለበት። ባይ ዘ ወይ ልጅ ሊሄድ ሲል እናቱን አደራ ካለ ለአንተ መርጦ you must be very close family መሆን አለበት። ለማንም አይተውማ። ጌታችን የመጀመሪያው ነው፣ የቤቱ ኃላፊ ነው፣ መሄዱ ነው፣ መሞቱ ነው። እናቱም እዚያ አለች በዚያ ስቃይ ውስጥ። እነሆት እናት ሜክ ሹር አደራ ያለው ለሱ ክሎዝ ፋሚሊ ነበር። እስቲ ተመልከቱ ብትንትኑን ሲያወጣው ማለት ዮሐንስ ራዕይ ምዕራፍ 1 ቁጥር 9 ተመልከቱ። እኔ ወንድማችሁ ዮሐንስ ይላል። ሌላ ሰውዬ እንዳይመስለን ነው። ቀጥሎ ያለው ሌላ ሰውዬ ነው ይመስል። እኔ ራሴ ነው። እኔ ወንድማችሁ
ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና ትዕግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔርና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። ይችናት ኪዋ በጌታ ቀን በመንፈስ ነበር። በኋላም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። ድምፅ ነው የሰማው። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርምኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዞር አልኩ። ድምፅ ለማየት መግለጫ የለም። ድምፅ ለመስማት ነው። ይሄ ግን የሚሰማ ቲክነስ አለው ማለት። ድምፅ ለማየት ዞርኩ እኮ ድምፅ ለማየት ዞርኩ። must be a very thick voice። እግዚአብሔር ወደዛ ያስጠጋን በጣም። የሚናገረኝንም ድምፅ ለማየት ዞር አልኩ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞች መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። የሚያውቀው እኮ ነው። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖችም እንደ ነበልባል ነበሩ። አይ ዶንት ኖ ሪፒትድ ወርድ ደስ ይላችሁ እንደሆነ ሪፒትድ ቃል እዚህ ቴክስት ውስጥ እንደ ነው መግለጫ የለውም። ኢየሱስ እንደ ነው እንጂ እንትን አይባልም። እንትን ይመስል ነበር ነው። እንደ በረዶ ነጭ ነበሩ። አይኖችም እንደ ነበልባል ነበሩ፣ እንደ እሳት ነበልባል ነበሩ። እግሮችም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ፀሐይ እንኳን አትገልጠውም። እንደ ፀሐይ ነው። ዊክ ናት ፀሐይ እሱን ለመግለጥ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደሁ። መንፈስ ቅዱስ ይምጣል። ዘረረው ማለት ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደሁ። ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የ7 ከዋክብት የ7 ወርቅ መቅረዞች ትርጉም ይሄ ነው ብሎ ነገረው። አትፍራ፣ እኔ ነኝ፣ ሕያው ሆኛለሁ፣ ከዘላለም እስከ ዘላለም ያለሁት። ይሄ እኮ የኢየሱስ ክርስቶስ ኮምፕሊት የሆነ መለኮታዊ ክብር ተገለጠለት ማለት። የሚያውቀው ነው ግን ለካ አያውቀውም። ሲታወቅ እንዲህ ነው ማይ ፍሬንድ። ሲታወቅ ያስመልካል። ሲታወቅ እንደሞተ ሰው ያረጋል። ሲታወቅ የምትይዘው የምትጨብጠውን ያዘ። የተረጋጋ ክርስትና እኮ ኖርማል አይደለም። ኖርማል ክርስቲያኒቲ ኢዝ ኖት ኖርማል። ኖርማል ኢዝ ኖት ኖርማል። እውነት ኖርማል ማለት ከዚህ በፊት የኖረው ነው ሰውየው። ኖርማል አይበቃም። ለምንድን ነው? ኢየሱስ ክርስቶስን የበለጠ ባወቅ ነው መጠን እንኳን ክርስቲያን ሆንኩኝ ኮንፊደንስ አለ። ይሄ ብቻ ሳይሆን ግን እጅ ዘርግቶ የሚያስመልክ እንደሞተ ሰው የሚያረግ ክብር አለ። እነኚህን ማወቅ፣ ባህሪያቱን ማወቅ፣ ማንነቱን ማወቅ ለመተማመንም ለአምልኮም ኢንፋክት የመጨረሻው ግቡ አምልኮ ሲሆን ነው እግዚአብሔር ደስ የሚለው። አንድም ነው፣ ሶስትም ነው፣ ሁለትም ነው፣ አንድም ነው ብለን ብቻ ብንወጣ ምን ያደርግል? መሬት ላይ ካልጣለ፣ ካልነዘረ፣ የሆነ ነገር ካላረገ። እስካሁን ድረስ የዶክትሪን አፕሮቻችን በእንግሊዝኛ ኢንዳክቲቭ የምንለው ነው። ኢንዳክቲቭ ማለት መረጃዎቹን፣ ማስረጃዎቹን፣ ቴክስቶችን ምናምን እናይና መጨረሻ ላይ ዶክትሪናችንን ስቴት እናደርግ። ይህን ነው የምናምነው የምንለው አጠራቅመን ነው። እንደ ፋናል ይሄ ዘይት ምናምን የሚቀዱበት ፋናል አለ አይደለ? ላቦራቶሪ የምንጠቀምባት እንደዚህ ሆና ክፍት ሆና እንደዚህ። ኢንዳክቲቭ ማለት ፋናሏ እንደዚህ ሆና ማለት ጥቅሶችን፣ እንትኖችን፣ መረጃዎችን፣ ዴፊኒሽኖችን ምናምን እናስገባና መጨረሻ ላይ እምነታችን ይሄ ነው ብለን ስቴት እናደርጋለን። ምንድነው የምናምነው ኢየሱስን በተመለከተ? ማቴዎስ 16 ነው፣ ሮሜ 1 ነው። አምላክ ሰው አምላክ ስቴት ላድርግላችሁና እንደን ዝርዝሩን ለማየት እንሞክራለን። እምነታችን ይሄ ነው። ኢየሱስ ክርስቶስ በአንድ ማንነት በአንድ አካል ማለት ነው። በአንድ አካል በአንድ ማንነት በአንድ ቢንግ ፍጹም አምላክ እና ፍጹም ሰው መሆኑን እናምናለን። ኢየሱስ ክርስቶስ በአንድ ማንነት አንድ ነው፣ ያልተከፋፈለ ግን በአንድ ማንነት ፍጹም አምላክ እና ፍጹም ሰው መሆኑን እናምናለን። እነኝህን ለማየት እንሞክራለን። ፍጹም አምላክነቱን ፍጹም ሰውነቱን ለማየት እንሞክርና መጨረሻ ላይ ኔክስት ዊክ ላይ ከቻለን ሁለቱን በምንጨርስበት ጊዜ ሁለቱ ባህሪያቱ ደግሞ እንዴት ነው የሚኖሩት የሚለውን ትንሽ ለማየት እንሞክራለን። ክርስቶስ ፍጹም አምላክ የሚለውን ቶሎ ላጣርገን ለማየት እንሞክራለን። በጀት እንበራለን። ምክንያቱም አንዳንዱ ነገር እዚህ ስትመጡ ለነበራችሁ ወንድሞችና እህቶች አንዳንዱ ነገር ድጋሚ ነው። ሪፒቲሽን ያን ጊዜም እንደርስበታለን ያልኳችሁ ናቸው። አንዳንዶቹ ግን ሪፒቲሽን ነው። ለምን? ትምህርተ ሥላሴን ስንማር ካስታወሳችሁ ሰው ነው። ደግሞ ሰው ሆኖ ስለመጣ አምላክ ሰው ሆኖ ስለመጣ ስለበላ፣ ስለጠጣ፣ ስለተኛ፣ ስለተነሳ፣ ስለደከመው፣ ስላረፈ እኛን ሆኖ ስለመጣ ያንን ሰው የሆነ አምላኬ ማለት የሚከብዳቸው ሶሳይቲስ አሉ እና ከዚህ የተነሳ ለመቀበል ከባድ ስለሆነ ይክዱታል። አይ ጥሩ ሰው ነበር፣ ደግ ሰው ነበር፣ ከሰዎች ሁሉ ትንሽ ላቅ ያለ ነበር። ባለፈው ያሳያችሁ የአሪዮስ ትምህርት ከፍ ያለ ነበረ እና ከፍጥረት መጀመሪያ ነበረ፣ አስደናቂ ሰው ነበረ፣ ግን ፍጡር ነበረ፣ መለኮት አይደለም የሚሉ ትምህርቶች የመጡት ከዚህ የተነሳ ነው።